ምን ይሰራሽ? አንተን አይመለከትም። የራሳቸውን ይዘውኛም ባዶ ላይ ያስቀሩን ሲጥሩ ዝም ትላለህ? ናፈቀች። ማናት? ሸኪራ ይላል። ከኔ መደበቅ ጀመራችሁ? የሆነ የደበቀኝ ነገርም አለ። አረ እሷ ራሱ እዚህ መንገድ ላይ ምን ይገትራታል? ሌሊቱን ሙሉ የተጨነኩ ነበር ያደርኩት። ዞር በይልኛልሽ። ቆይ እንደዚህ እስኪያደርግ ድረስ አንተ ምን ትሰራለህ? በጠረባጥለውም ትብልሽ ደረሽ። ሰዎች እኛ ላይ ለፈጸሙ በደል መክፈል አለባቸው። እየፈጠርሽ አይደለም አይደል የምታወሪው? ያው ዴለን ትልቅ ሰው ሆነሻል። አበባ አንተ ማምሮባል። እንዴት ናችሁ? ደህና ነኝ። እንደው ግን እዚህ ይሻላል ብላችሁ? አዎ ደግሞ እስኪ ከተማውን ሞክረው ብለን ያው ውጪ ነበሩ። ውልደት እኮ ከሱ ጋር መጣሁ። በጣም ታምኛለሽ ማለት ነው? እዛ እየተንቀሳቀሰ ነው? አዎ ዴቭ ተመችቶታል። ያው እንግዲህ ከዚህ በኋላ ብርሃን መምጣቱ አይቀርም ማለት። እሷ ደግሞ ማየት ለማንተታ ነው የምትመጣው? እሱን አላውቅም፣ ግን ብርሃን ወደዛ በመመለሱ በጣም ደስተኛ ነች። ብርሃን አታውቅም እንዴ? ይቅርታ ላይ እህትሽን ማማት አይሆንብኝና ብርሃን ዴቭን ሳታፈቅረው አትቀርም። ምን? አዎ እዚህ የመጣሽ ጊዜ ታማ ብርሃን ዴቭን ሳታፈቅረው አትቀርም በማለት እንግዲህ ሄለን ለአደይ ነግራታለኝ። አደይም ይሄንን በሰማች ጊዜ እጅግ ነበር የደነገጠችው። ፈተና አይለቅባቸው የተባለው የአደይና የዴቭ ፍቅር ዛሬ ላይ ደግሞ ፍቅር አልሳካ ሲላት፣ አሁን ደግሞ በአደይ በኩል ወጥመዶች እየመጡ ይገኛሉ። ዳይመንድም የአደይን አባት ለማግባባት እነሱ እኮ ዳያስፖራ ናቸው፣ እጅግ በጣም የተከበሩና ሀብታም ቤተሰብ አላቸው፣ እንዲሁም የተወለዱት ውጭ ነው በማለት እንግዲህ ስለ ዴቭ በጣም እያጋነነ እየተናገረ ይገኛል። የአደይም አባት እንግዲህ ይህን ሲሰሙ ለምን እምቢ አለች ታዲያ? አየኔ ልጅ ሁሉም ይፈልጋት እኮ ናት እያሉ እያደነቋት ይገኛሉ። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾቼ እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩ ዛሬ ደግሞ ሰራተኛዋ አደይ ክፍል 156ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ቆዩ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ባለፈው ፓርት ላይ እንግዲህ ፍቅር ከቤት ወጥታ የትም ነበረ የመሸባት ዱር ላይ፣ ነገር ግን እዛም ወንዶች ሲከቧት አይተን ነበረ። ነገር ግን ያገኛት ወንድም የቤዛ ወንድም ነበረ። የቤዛም ወንድም እንግዲህ ብዙ እየተከታተላት እንግዲህ ሊንከባከባት ችሏል። በመጨረሻም ጃኬቱን አውልቆ እስከ ማልበስ ደርሶ ነበረ። እንዲሁም ደግሞ የቤዛ ወንድም እናቴ ሞታለች፣ እናት ካለችሽ እናትሽን ተንከባከቢ እንዳታስከፊ በማለት መልካም ነገሮችን ይመክራታል። ፍቅርም እማዬ ከኔ ይልቅ ከልጇ ይልቅ ሌሎችን ታስቀድማለች፣ ያ ነገር ደግሞ አስከፋኝና ከቤት ወጣሁኝ በማለት ትነግረዋለች። እንደዛ አታድርጊ፣ እናት ናት፣ መተኪያ የላትም። ስለዚህ እናትሽን ተንከባከቢ፣ ይቅርታ ጠይቀሽ ተመለሺ በማለት ነበረ ምክር የለገሳት። አሁን የቤዛ እዚህ ጋር አንድ ሚስጥር ወጥቶባታል። ይህም ደግሞ የቤዛ ወንድም ነው። እናቴ ሞታለች ሲል ለፍቅር ነግሯታል። አሁን ቤዛ እናቴ ብትል መታ ያው ፍቅር ትናገርባታለች። ደግሞ ቀስ በቀስ ይሄን ልጅ ደጋግማ እንደምታገኘው እርግጠኛ ነኝ። ምክንያቱም የቤዛ ወንድም ወይኔ ያየኋት ቆንጆ አቤት ውበቷ እያለ እንግዲህ ፍቅር ሳይዘኛ ይቀርም እያለ ለቤዛ እየነገራት ነበር። ቤዛም የምን ፍቅር ነው አሁን ላይ አላማችንን ማሳካት አለብን አሁን ፍቅር ምናምን እያልክ የምትጃጃልበት ጊዜ አይደለም እያለችው ትገኛለች። ለሊም ባቡሬ ከቤቷ ጠፋ ብሎ ነበረ። ያን በጠፋም ሰዓት እንግዲህ ፍቅሯ እየገነፈለ ወጥቷል። ይህንም ደግሞ ለአደይ እየነገረቻት ነበረ። ይህ ምስጢር በኔና ባንቺ የሚቀር ነው፣ ነገር ግን ባቡሬን ሳልቀርበው አልቀርም፣ ሲርቀኝ ይከፋኛል እያለች እንግዲህ ነግራታለች። አደይም ታይ ይህን ነገር በቃ አሁን ያለፈ ህይወትሽን ትተሽ ወደፊት ህይወትሽን አስቢ፣ ስለዚህ እኔ ላውራው እንዴ ባቡሬን ብትላትም አይ እንዳታወሪው፣ ከመጣም መጣ ካልመጣም በቃ ይሄ ሚስጥር በይና ባንቺ የሚቀር ነው በማለት ትነግራታለች። እሺ በቃ የሚያስደስትሽን አድርጊ በማለት አደይም ምክር ትሰጣታለች። ባቡሬም ለብቻው ናፈቀችኝ እያለ ይገኛል። አንዴ በአንድ ቀን ላይ ነው እንዴ ናፈቀች፣ በዚህ ላይ የተነሳው እሷ ልታይ ነው እንዴ እያለችው ነበር ቅምጥል። አሁን ላይ ኃይለኛ ፍቅር ሁለቱም ይዟቸዋል። ነገር ግን መነጋገርና እንዲሁም ደግሞ የውስጣቸውን ማውጣት አልፈለጉም። ቀጠሮ አለኝ ጓደኛዬ ፍቅረኛዬ እያለ ሲያወራ እጅግ በጣም ትናደዳለች። ለሊ ማለት ነው። ለምን ተናደሽ? ፊትሽ እኮ ተቀየረ ቢላትም አይ አልተቀየረም
ለማለት ችላለች፣ ግን ፊቷ ላይ ያስታውቅባታል። እሱ ስለ ፍቅር ሲወራ እንግዲህ እስኪ ምን አለችን በማለት ጠይቀው ነበረ። እሷ የሚሆነ ነገር አይደለም ባክሽ ገግማለች እያለ እየነገራት ነበረ። የሚያወራት ስለ እሷ ታሪክ ነው እንጂ ስለ ሌላ ፍቅረኛ አይደለም። ከሴት መቼም ወንድ ልጅ ይሻላል። ለሊ ደግሞ የቤት ልጅ ናት፣ አንገደፊ ናት። እንደ ቅምጥል እንኳ አይደለችም። ቅምጥል ብትሆን ወይም ደግሞ ፍቅር ብትሆን እነሱ ምሳሌ አድርገን የምንወስድ አፍቅር ያለው በማለት እንግዲህ እየተናገሩ ይገኛሉ። አደይና ለሊ ግን እንደዛ አይነት ጸባይ የለባቸውም። የሆነ አንገት ደፊ የቤት ልጅ ነገሮች ናቸው። አሁን ለሊ ባቡሬን ብታፈቅረው እንኳ አፍቅር ያለው ብላ የምትነግረው አይነት አይደለም። ነገር ግን ባቡሬ ወንድ ስለሆነ አፍቅሬሻለሁ በቃ ከተቀራረበን ጀምሮ ፍቅሬ እያደገብኝ ነው በማለት እንግዲህ ቢነግራት ለሊም እኔም እኮ ወድጃለሁ እንደምትለው እርግጠኛ ነኝ። ዴቭም የሄደበትን ነገር ያው እስካሁን አላሳካም። እንግዲህ ለብርሃንም ብርሃንና እሱ ማሳ ላይ በነበሩበት ሰዓት እኔ ምልሽ አደይ ብታገባ ደስ ይላቸዋል ማዘርሽ በማለት ጠይቆ ነበረ። ለምን ማይላት ደስ ነው እንጂ የሚላት ደግሞ እኮ ጥሩ ሰው ነው ማለት እንግዲህ ነግራት ነበረ። እሷም ምንድነው የደበከኝ ነገር አለ እንዴ በማለት ጠይቀው ነበረ። አየ ለምን የምንም አልደበኩሽም እንደው ልጠይቅሽ ብዬ ነው፣ ግን ወደ አዲስ አበባ መሄድስ አትፈልጊም ወይ በማለት ጠይቋን ነበር። ውይ እዛ ቤት እኔ መሄድ አልፈልግም፣ ደግሞ አይ ነገሩ እዚሁ እናትሽን ብትጦሪ ነው የሚሻለው። አሁንማ ፍቅርም እንደ ድሮ አይደለችም። አሁን ደግሞ አደይ የራሷ ቤት ይኖራታል። ስለዚህ ማረፊያ አታጭም፣ እንደፈለግሽ ነው የምትቀመጪው በማለት እንግዲህ ይነግራታል። በቃ ና እንሂድሽ ወደ ቤት በማለት እንግዲህ ወደ ቤት ይዛው ሄዳለች። ሌላው ደግሞ የአደይ አባት ነው። አሁን የአደይን አባት እንዴት አድርገን እናሳምን እያሉ ሩታና እንዲሁም ደግሞ ዳይመንድ እየተጨነቁ ይገኛሉ። እነሱም ነይ እንሂድና ለአደይ አባት ይሆን ያልሆነውን እንቀባጥር በማለት እንግዲህ ይዟት ሄዱ ነበረ። እዛም የአደይም አባት ይቺ ደግሞ የማነች ልጅ በማለት ጠይቀው ነበረ። ከአዲስ አበባ የመጣች ናት። ወንድሟም እሷም የተወለዱት እዛው ቻይና ሀገር ነው። ስለዚህ እነዚህ ቻይና የመሰሉ ልጆች ዳይስፖራ ናቸው በማለት እንግዲህ ስለ ዴቭ ሞቅ ሞቅ ያለ ወሬዎችን እያወራ ይገኛል። ሰውን ለማሳመን ዳይመንድ ወደኋላ አይልም። ማለትም ደግሞ የሚናገራቸው ቃላቶች ለማሳመን እጅግ በጣም ተሰጥኦ አለው ነው እንዴ በማለትም እንግዲህ ዳይስፖራ ናቸው በማለት የአደይ ማባት ደንገጥ ብለዋል። አዎ በተለይ በቃ አደይ ግን አግቢው ብንላት እምቢ አለች በማለት ነው የተናገረው። በቃ ጥሩ ሰው ነበረ። እንዲሁም ደግሞ እጅግ በጣም ሀብታሞች ናቸው ቤተሰቦቹ። በቃ ደግሞ በዛ ላይ እዚህ ሀገር አልተወለዱም። አሁን አግቢ ብንላት እምቢ አለች። አሁን እኔ ስልክ ደውልልሃለሁ አግቢ በላት በማለት እንግዲህ ይነግረዋል። የአደይም አባት አየኔ ልጅ ሁሉ ፈላጊዋ እኮ ነው። ከዚህም በፊት እንደዛ ደግሽ ያደለ አላገባም ብላ ጥላኝ ሄደች በማለት እንግዲህ ይናገራሉ። ምናልባት የአደይ አባት አሁን በዳይመንድ ምክር ተስማምተው ምናልባት አግቢ ይሏት ይሆን አደይን ደውለው። እስኪ በቀጣይ ቪዲዮ የምናየው ይሆናል። በሌላ በኩል ደግሞ ቅምጥል ናት። ቅምጥል እንግዲህ ኪንጎ ሲጨናነቅ ማየት አትፈልግም። ከአሹ ብር እንደተበደረም ይነግራታል። ይህን ደግሞ ከኔ ይልቅ እሱን አቅርበህ ነው ወይ በማለት እጅግ በጣም አበሳጭቷት ነበረ ለቅምጥል ማለት ነው። ቅምጥልም እንግዲህ የወሰደውን ብር ሄዳ ለአሹ መልሳለታለች። ሁለተኛ ግን እንደዚህ ብታደርግ አልለቅም በማለትም እንግዲህ ማስጠንቀቂያ ተሰጥቶታል። ሄለን እና አበበም እንግዲህ ከገጠር ወደ አዲስ አበባ መጥተዋል። የተቀበለቻቸውም አደይ ነበረች። አደይም በጓደኛ ቤት አለ እንደፈለጋችሁ መቆየት ትችላላችሁ በማለት እንግዲህ በጓደኛ በመተማመን ወደ ለሊ ቤት ይዛቸው ይሄዳለች። ለሊም በደስታ ተቀብላቸዋለች። እስኪ ዛሬ እንደርና ነገ ቤት እስከምንከራይ በማለት አበበ ቢላትም አረ ችግር የለውም እንደፈለጋችሁ መቀመጥ ትችላላችሁ በማለት ለሊ ፈቅዳላቸዋለች። ሄለንም እንግዲህ አረ አበበዬ እንረጋጋ እንጂ የሚፈጠረው እኮ አይታወቅም በማለትም እንግዲህ እነ ዳይመንድ እስከሚመጡ እንኳን እዚሁ እንጠብቃቸው የሚል ሀሳብን ነው ያጋራችው። ሄለንም እንግዲህ ስለ ብርሃን አሜታ የሆነብኝና ነገር ግን ዴቭን ሳታፈቅረው አቀርም ሁሉ ነገሯ በቃ ቀይር ብሏል። እሱ ከመጣ ወደዚህ እንደገና በመምጣቱም እጅግ በጣም ደስተኛ ናት እና ሳታፈቅረው አትቀርም በማለት ለለሊና ለአደይ ይነገራቸዋል። ምን በማለት በአንድ አፍ ነበር ሁለቱም ደንግጠው እየተናገሩት። እንግዲህ ምን እንደሚያደርጉ አይታወቅም። ለሊም አልነገርሻትም ወይ በማለት ጠይቃት ነበር። እኔ ያልተናገርኩም ብላ ነው እንግዲህ አደይ የመለሰችው።
በሌላ በኩል ደግሞ ፍቅር ወደ ቤተሰቦቿ ቤት ተመልሳለች። እናቷም እንቅልፍ መተኛት አልቻለችም ነበር። እንግዲህ በስተ መጨረሻ አሹንና ሮማንን መኝታ ቤት ማለትም ሮማን መኝታ ቤት አሹ ገብቶ ታያቸዋለች። ይህንንም ደግሞ ሄዳ ለእናቷ ነበረ የተናገረችው ፍቅር ማለት ነው። እውነትሽን ነው ፍቅር በማለት እንግዲህ የፍቅር እናትም ሄዳ እዛው ዛሬ በቃ ሳልነግርሽ አልወጣም በማለት ተጨንቆና ተጠቦ የነበረበትን ፍቅር አፍረጥርጦ ሊነግራት ሲል አሁን ላይ የፍቅር እናት መታ አሹ ምን እየሰራ ነው እዚህ በማለት እንግዲህ አስደንግጣቸዋለች። ምን እንደሚመልሱ በቀጣይ ቪዲዮ የምናየው ነው የሚሆነው። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። በያላችሁበት መልካም ጊዜ ያልኩ እዚህ ጋር አሰናበታችኋለሁ። ሰላም ለሀገራችን፣ ሰላም ለሕዝባችን።